መክር ግን በልቡ ምክር የሌለ አስተምሮ ሰዎችን የሚቀድስ ግን ቅድስና በሕይወቱ የሌለ ሰዎች ንጹህ እንዲሆኑ መስክሮ ሰዎች ንጹህ የሆኑለት እሱ ግን ከንጽህና የራቀ ስለ ክርስቶስ መስክሮ ሰዎች ከክርስቶስ ጋር ተገናኝተው እሱ ግን ከክርስቶስ ተለይቶ የሚኖር የሚመክር በምክሩ ሌሎች የሚጠቀሙ እሱ ግን ምንም ጥቅም የሌለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስቡሕ ቅዱስ ዘሳረረ ኩሉ ዓለም በአሐቲ ቃል። በአንድ አካላዊ ቃል ሰማይን ከነግሱ ምድርን ከነልብሱ የፈጠረ በአንድነቱ ምንታዌ በሦስትነቱ ርባኤ የሌለበት የቅዱሳን አምላክ አምላካችን እግዚአብሔር በእናቱ በእናታችን በድንግል ማርያም ቤት ስለሰበሰበን ከሁሉ አስቀድሞ ክብር ምስጋና ለስም አጠራሩ ይሁን። ለቃለ ርደት ለሥጋ እርገት ምክንያት የሆነች ከሕገ ፍጥረት ወጥታ ከፍጥረታት ተለይታ እናትም ድንግልም ሆና የተገኘች ወድቀን የነበርን እኛ ለመነሳታችን ደክመን የነበርን እኛ ለመበርታታችን አዝነን የነበርን እኛ ለመጽናናታችን ምክንያት የሆነች እናታችን ቅድስት ድንግል ማርያም ክብረ ምስጋና ለስም አጠራሯ ይሁን። ለእናንተም እንዲገባ ክቡር መምህራችን ሊቀ ጉባኤ አምባዬ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን እንደየደረጃችሁ በጥቅሉ በዚህ ዕለት አምላካችሁ እግዚአብሔርን ተስፋ አድርጋችሁ በእናታችሁ በድንግል ማርያም ቤት የተሰበሰባችሁ የእግዚአብሔር ልጆች ሁላችሁም በአምላካችን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን እዚህ ሰዓት ላይ ደረሳችሁ? በሀብቱ ስቦ በረድኤቱ አቅርቦ በደለኞች ብንሆን ኃጢአተኞች ብንሆን የማንታዘዝ እንኳን ብንሆን ዛሬም ሳይሰለቸን በቤቱ የሰበሰበን ደጉ ርኅሩኅ ቸሩ አምላካችን መድኃኔ ዓለም ስሙ ለዘላለም የተመሰገነ ይሁን። ወረከብዎ ለሕፃን ምስለ እሙ ማርያም። ሕፃኑን ከእናቱ ጋር አገኙት። እስኪ ሕፃኑን በሉ እስኪ ከእናቱ ጋር አገኙት። እስኪ በአንድ ላይ ሕፃኑን ከእናቱ ጋር አገኙት በሉ እስኪ። ድምፃችሁን ከፍ አድርጋችሁ ድገሙ። አሁንም አንድ ጨምሩ። ሕፃኑን ከማን ጋር ነው ያገኙት? ከማን ጋር? የእናቱ ስምስ ማን ይባላል? ማን ይባላል? ወረከብዎ ለሕፃን ምስለ እሙ ማርያም። ከብዙ ድካም በኋላ ከብዙ ውጣ ውረድ በኋላ ከብዙ ጊዜ በኋላ የተመኙትን ሕፃን ተስፋ ያደረጉትን ሕፃን ይገብሩለት ዘንድ ወርቁን፣ ዕጣኑን፣ ከርቤውን ይዘውለት የመጡለትን ሕፃን
ከእናቱ ከድንግል ማርያም ጋር አገኙት አለ ወንጌላዊ። ይህንን ቃል በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ተጽፎ እናገኘዋለን። እግዚአብሔር ቢፈቅድ በዚህ ቃል መነሻነት አንደኛ ክርስቶስ ለልደቱ የመረጠው የትህትና መንገድ ምን ያስተምረናል የሚለው፣ ሁለተኛ ደግሞ ከሰብአ ሰገል ጉዞ የምንማረው ምን እንደሆነና በመጨረሻ ወንጌላዊ ሕፃኑን ከእናቱ ጋር አገኙት የማለቱ ምስጢር ምንድን ነው የሚለውን እንማራለን። እግዚአብሔር ለሁላችን ምስጢሩን ይግለጥልን። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ ወንጌላዊው እንዲህ ይላል። ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ርጉም ይላል። አምላክ ፍጹም ሰው ወልደ አብ ወልደ ማርያም በተዋህዶ አንድ ሆኖ ሄሮድስ ርጉም በተባለ በሄሮድስ ዘመን በቤተልሔም ተወለደ። በቤተልሔም በተወለደ ጊዜ ይላል ወንጌላዊው፣ በቤተልሔም ተወለደ። የተወደዳችሁ ምዕመናን፣ አምላካችን ኢየሱስ ክርስቶስ ይወለድበት ዘንድ የመረጠው ዘመን ርጉም የተባለው የሄሮድስ ዘመን ነው። አምላካችን ኢየሱስ ክርስቶስ ይወለድበት ዘንድ የወደደው ሰዓት ብርሃን የሌለበት ጨለማ የጸናበት መንፈቀ ሌሊት ነው። አምላካችን ኢየሱስ ክርስቶስ ይወለድባት ዘንድ የመረጣት ከተማ ከከተማዎች ሁሉ የተናቀች ቤተልሔም ነው። አምላካችን ኢየሱስ ክርስቶስ ይወለድበት ዘንድ የወደደው ቤት የእንስሳት ቤት፣ የእንስሳት ማደሪያ ነው። አምላካችን ኢየሱስ ክርስቶስ ይጠቀለልበት ዘንድ ወርቅን አልፈለገውም፣ ግምጃን አልፈለገውም። በጨርቅ መጠቅለልን ወደደ፣ ጨርቅን መረጠው። ከሁሉ በላይ ግን እናቱ ትሆን ዘንድ እናቴ ብሎ ይጠራት ዘንድ ልጄ ብላ ትጠራው ዘንድ የመረጣት ደግሞ ከዚህ ዓለም ሀብት ምንም የሌላት በተወለደ ጊዜ የምትመግበው ነገር የሌላት በተወለደው ጊዜ በሚገባ እሱን ማልበስ የማትችል በሚሰደድበት ጊዜ እሱን ይዛ የምትሰደድበት ፈረስም ሰረገላም የሌላት ከዚህ ዓለም ሀብት ምንም የሌላት ድንግል ማርያምን የመረጣት ምዕመናን፣ ድንግል ማርያምን መረጣት። እመቤታችን ከዓለም ምንም የላትም። ዓለም የሌለው ሁሉ ግን የእርሷ ነው። ዓለም ያልቻለውን ሁሉ እርሷ ችለዋለች። ዓለም ያልወሰነውን እርሷ ወስነዋለች። ለዓለም ያልተሰጠው ለእሷ ተሰጥቷታል። እሷ ልዩ ናት ድንግል ማርያም። ምዕመናን፣ ማን ይሆን አምላክን ጸንሶ አምላክን ወልዶ የማይታበይ የአምላክ እናት ሆና ያልታበየች የንጉሡ የእግዚአብሔር እናት ሆና ከፍ ከፍ ልበል ያላለች በትህትና የተሞላች ንግሥት ሆና እንደ አገልጋይ የኖረች እንደ እመቤታችን ያለ ማን አለ? ምዕመናን፣ እሷ የእግዚአብሔር መቅደስ ናት። መለኮት ያደረባት፣ መላእክት የሚያመሰግኑባት፣ የእግዚአብሔር ምስጢሩ የተከናወነባት፣ ድኅነት የተጀመረባት መቅደስ ናት። ግን ደግሞ መቅደሱን አትንቀው። አባ ሕርያቆስ ስለዚህ ነው ለምን ተአጀስኪዮ ለፍሬ ስብሐት ውስተ ቤተ መቅደስ ቤተ መቅደስ ትትቄደሲ አንቲ፣ እመቤቴ
መቅደስ ስትሆኝ ልጅሽን ተሸክመሽ ወደ መቅደስ ለምን ሄድሽ? ይላታል ቅዱስ ጊዮርጊስ። አንቺ መቅደስ ነሽ፣ አንቺ የጽላቱ ማደሪያ ነሽ። ልጅሽ ከጽላቱ ይበልጣል። ታዲያ ወደ መቅደስ ለምንድን ነው የሄድሽው ብሎ ይጠይቃታል። መቅደስ ነኝ ብላ መቅደስን አልናቀችም ድንግል ማርያም። ድሃ ናት፣ እንደ አቅሟ መስዋዕቷን ይዛ ልጇን ታቅፋ ወደ ቤተ መቅደስ ሄዳለች። የመለኮት መቅደስ ሆና በምድራዊቷ መቅደስ ያልታበየች ድንግል ማርያም ናት። ወገኖች እኛ እንኳን እንታበያለን። ለምንድን ነው ወደ ቤተ ክርስቲያን የማትሄዱት ስትባሉ? ለምንድን ነው የማትማሩ ስትባሉ? ለምንድን ነው ከቤተ እግዚአብሔር የምትጠፉ ስትባሉ ምንድን ነው የምትሉት? ዋናው ልብ ነው እንላለን አይደል? ዋናው ልብ ነው። እኔ ልቡ ንጹህ ስለሆነ መሄድ ያለ መሄድ ዋጋ የለውም እንላለን። ይሄ መታበይ ነው። እግዚአብሔር በእውነት እንዲህ ያለውን ሕሊና ከኛ ያርቅልን። እመቤታችን ግን የተለየች ናት ወገኖቼ። አምላክን ጸንሳ የእግዚአብሔር እናት ሆና ከሰው ጋር መኖር አልከበዳትም። ንጽህናዋ ቅድስናዋ ተወዳዳሪ የለውም። ከኃጥአን ጋር መኖር አልከበዳትም። ሰው ባለጸጋ ሲሆን ከድሃ ጋር መኖር ያስቸግረዋል። ሰው ባለስልጣን ሲሆን ከተራው ሰው ጋር መኖር ያስጨንቀዋል። ንግግሩ ይጠፋበታል፣ አካሄዱ ይጠፋበታል። ከፍ ያለው ሰው ከተዋረደው ሰው ጋር መዋል ይከብደዋል። ዘመን የሞላለት ሰው ዘመን ከጎደለበት ሰው ጋር እንዳይውል ይሆናል፣ ይጨነቃል። መንገዱ ሁሉ ግራ ያጋባዋል። እሷ ግን የሰማዩንና የምድሩን ጌታ በማህፀኗ ይዛ ከኃጥአን ጋር መኖር አልከበዳትም። ስሟ ለዘላለም የተመሰገነ ይሁን። ወገኖቼ እመቤታችን ምስጋና ይገባታል። ከኛ ከልጆቿ አንደበት ምስጋና ይገባታል። ጨለማችን በወለደችው በልጇ ይራቀልን። የጎሰቆለው ባህሪያችን በልጇ መወለድ የታደሰልን። እኛ እመቤታችንን ማመስገን በእውነት ይገባናል። እኛ ብቻ አይደለንም። አምላካቸውን አይተው የማያውቁ ሱራፌል፣ ኪሩቤል፣ መላእክት፣ ሊቃነ መላእክት እመቤታችንን ያመሰግኗት ዘንድ ባለውለታቸው ናት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንዑ ኩልክሙ ማኅበረ መላእክት ከመ ናክብር በዓለ አብየ። እናንተ በሰማይ የምትኖሩ ቅዱሳን መላእክት ሆይ ታላቁን በዓል በአንድነት እናከብረው ዘንድ ወደ እኔ አለ። ወደ እኔ ቀድሞ አንገናኝም ነበር። ቀድሞ አብረን የምናከብረው በዓል አልነበረንም። የዛሬው በዓል ግን የእናንተ በዓል ነው። ድንግል የወለደችው የእኛን አምላክ ብቻ አይደለም። ድንግል የወለደችው እኛ የምናመልከው ብቻ አይደለም። እናንተ የምታመልኩትም አምላክ በቤተልሔም ተወልዷል። እናንተ የምታመልኩት አምላክ ከድንግል ተወልዷል። ስለዚህ በዓሉ የሁላችንም ነው። ቅዱሳን መላእክት ሆይ ኑ የጌታችንን ልደት አብረን እናክብር ይላቸዋል ዮሐንስ አፈወርቅ። ወገኖቼ ጌታ በተወለደ ዕለት ዓለም ወደ ድንግል ማርያም ሩጧል። ዓለም ወደ ቤተልሔም ሩጧል። እንኳን ግዕዛን ያለው የማያስቡት ፍጥረታት ሁሉ አመስግነዋል ምዕመናን። ለዚህ ነው ዮሐንስ አፈወርቅ ዮም መላእክት ይሴብሑ ወሊቃነ መላእክት ይዘምሩ ወሊቃናት ይየብቡ። ዛሬ በቤተልሔም መላእክት ያመሰግናሉ፣ ሊቃነ መላእክት ይዘምራሉ፣ ሊቃናት ያሸበሽባሉ። ኪሩቤል ይቄድሱ ወሱራፌል ይባረኩ ወንወሎት ይዜኑ። ኪሩቤል ቅዱስ ቅዱስ እያሉ ያመሰግናሉ። ሱራፌል ብሩክ እግዚአብሔር እያሉ ሕፃኑን ያመሰግኑታል።
ኖሮት ደግሞ የማይታየው አምላክ ተገልጦላቸው እረኛ ተወልደው አይተው መልካሙን እረኛ ተመልክተው እረኞች ደግሞ ከቅዱሳን መላእክት ጋር ይጮኻሉ። ወይረውጡ ኩሎሙ ፍጥረት ሁሉ ድንግል ወዳለችበት ወደ ታናሿ ወደ ቤተልሔም ይሮጣል አለ። ለምንድን ነው የሚሮጡት? ምንድን ነው የሚያስሮጣቸው? እስመ ነጸሩ አምላክ ሰማያዊ በዲበ ምድር ሰማያዊ አምላካቸውን በድንግል ማርያም እቅፍ ቁጭ ብሎ በቤተልሔም አይተውታልና ሁሉ ወደ ድንግል ይሮጣል፣ ሁሉ ወደ ቤተልሔም ይሮጣል። ኪሩቤል ወደ ቤተልሔም ይሮጣሉ፣ ሱራፌል ወደ ቤተልሔም ይሮጣሉ አለ ሊቁ። ዮም ዘተትሕተ ዐርገ ውስተ ሰማይ ወዘተለዓለ ወረደ ውስተ ምድር። ዛሬ ልዑል መለኮት በትሑት ሥጋ ተገለጠ። ዛሬ ትሑት ሥጋ በሰማይ በልዕልና ተገኘ። አምላክ ተረክበ ውስተ ምድር ወሰብ ተረክበ በሰማይ። ሰው በሰማይ ተገኘ፣ አምላክ ደግሞ በምድር ተገኘ። ቀድሞ ሩቅ የነበረ መለኮት ሥጋን ተዋህዶ ተገለጠ፣ በሥጋ ርስት ተገኘ። የሥጋ ርስት ድንግል ናት። ምእመናን እናታችን ድንግል ማርያም ናት። በእቅፏ ተገኘ አምላክ። የመለኮት ርስቱ የማነ አብ ዘባነ ኪሩብ ነው። ሥጋ በላይ ተገኘ፣ አምላክ ደግሞ በትሕትና ተገለጠ። ይህ ሁሉ ታዲያ የተፈጸመው በእናታችን በድንግል ማርያም ነው። ክብር ምስጋና ለስም አጠራሯ ይሁን። ወገኖቼ እንዴት አድርገን እናመሰግናታለን ድንግል ማርያምን? የሚያስጨንቀን እሱ ነው። ምስጋናማ እኮ ለማንም የተገባ ነው። እግዚአብሔር እኮ ያመሰግናል። ምእመናን እግዚአብሔር ያመሰግናል። ቅዱሳንን እግዚአብሔር ያመሰግናቸዋል። እግዚአብሔር ድንግልን ያመሰግናታል። ታዲያ እመቤታችንን ማመስገን ለኛ እንደምን አድርጎ ይቻለናል እንላለን እንጂ ምስጋና አይገባትም አንልም። በእውነትኛ ይህንን ልቡን አይሰጠን እግዚአብሔር ነው። በእውነት ከእናቱ እንዳንጣላ ከእርሱ እንዳንለይ የጠበቀን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ለዚህ ምስጢር የመረጣት እናታችን ቅድስት ድንግል ማርያም ዝም ብሎ መምረጥ እንዳይመስላችሁ ምእመናን። እግዚአብሔር እንደምትችለው ስላወቀ ነው የመረጣት። አሁን ሁላችንም እኮ የምንፈልገው ብዙ ነገር አለ። እግዚአብሔር ብዙ ነገር እንዲሰጠን እንፈልጋለን። ብዙ ነገር እንዲያደርግልን እንፈልጋለን። ስለፈለግን ግን እግዚአብሔር አይሰጠንም። ይህን ማስተዋል ይገባል። ስለፈለግን እግዚአብሔር አይሰጠንም። መሸከም የምንችል ከሆነ የምንችለው ከሆነ የምንጠቀምበት ከሆነ የምንረባበት ከሆነ ግን እግዚአብሔር አይከለክለንም። ለዚህ ክብር የመረጣት እመቤታችን ቅድስት ድንግል ማርያም ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ጌታ ለእያንዳንዱ እንደ አቅሙ ሰጠው ይላል። ለእያንዳንዱ እንደምኑ ሰጠው ነው ያለው? አራት ሰሙ እንደምኑ ሰጠው? ከአቅሙ በላይ ቢሰጠው ስለማይጠቀም ነው። ይሄ አቅም የድንግል ማርያም ብቻ ነው። እሷ ብቻ ነች። ሌላ ፍጡር ሊቋቋመው አይችልም። ጥንቱን መሸከም አይችልም። ቢሆንለትም ይታበያል፣ ይወድቃል። እኛ ትንሽ ንጽሕና ሲኖረን ሰዎችን እንዴት ነው የምንንቀው? በእውነት ሰዎችን እንዴት ነው የምናዋርደው? ትንሽ ሀብት ሲኖረን እንዴት ነው የምንታበየው? ለሰው የሚቻል አይደለም። በእውነት ለእሷ የተሰጣት እግዚአብሔር እንደ አቅሙ ነው ለሁሉም የሚሰጠው። አሁን ብዙ ጊዜኛ ነዳያን በየመንገዱ ስናይ እንደ እግዚአብሔር ምን አለ እነሱን የማናይበት ሀገር እንላለን። ልጆች ይዘው ስናያቸው፣ ተርበው ስናያቸው፣ ተጠምተው ስናያቸው፣ በጎዳና ሲያድሩ ስናያቸው ምነው ጌታ ሆይ ይህን ለእነሱ ሰጠህ እንላለን።
ለምን ታስርባቸዋለህ የእጆቹን ሥራ እንላለን። ለምን ይራባሉ አንተ ባለጸጋ ሆነ ሳለ፣ ሁሉ ያንተ ሆኖ ሳለ ደግሞ ያንተ ልጆች የሞትክላቸው የተሰቀልክላቸው በሥጋ በደም የከበሩ ለምንድነው የሚራቡት? ለምንድነው የሚጠሙት? ሕፃናትን ይዘው የሚንከራተቱትን ማየት እኮ ሰለቸኝ እንላለን አይደል? እግዚአብሔር ግን ወገኖች ለሁሉም የሚችለውን ነው የሚሰጠው። ለሁሉም የሚችለውን ነው የሚሰጠው። አሁን የምተርክላችሁ ታሪክ ለነዳያን ሁሉ ላይነገር ይችላል፣ ግን አንዳንዴ ሆኖ ይገኛል። በዚህ በትርጓሜያችን ላይ እንደምንመለከተው አንድ ድሃ ነበር ይላል። ያ ድሃ በድህነቱ ቅዱሳንን ይቀበላል፣ ሰዎችን ያስተናግዳል፣ እግራቸውን ያጥባል፣ ትህትና አለው እና አንድ ቅዱስ ምን አለ? ጌታ ሆይ እንደው ይህንን የመሰለ ደግ ሰው ለምን ድሃ አደረግከው? ባለጸጋ ብታደርገው እኮ ሁሉን ይቀበል ነበር። ባለጸጋ ብታደርገው እኮ ብዙዎችን ይመግብ ነበር አለ። እግዚአብሔር ግን ሲመልስ እንዲህ አለ፣ ተው ግድ የለህም፣ በጎ የሆነው ድሃ ስለሆነ ነው። እኔም ሀብት ያልሰጠሁት ከበጎነቱ እንዳይወጣ ነው አለ እግዚአብሔር። የለም እኔ ለእሱ ተላልፌ እሰጣለሁ፣ ይህንን ሰው ባለጸጋ አድርገው ብሎ ጸለየ። ያ ሰው ባለጸጋ ሆነ። ባለጸጋ ልክ እንደሆነ ተለወጠ፣ ሀብቱ ለወጠው። ነዳያንን የሚመግበው ሰውዬ በፈረስ ነዳያን ላይ የሚወጣ ሆነ። ነዳያንን እየረገጠ የሚሄድ ሆነ። ያ ንጉሥ መጥቶ ጌታ ሆይ እኔ አላውቅም፣ አንተ ዛሬ ያለውን ነገ ያለውን አንተ ታውቃለህ፣ ለማን ምን መስጠት እንዳለብን አንተ ታውቃለህ፣ ይቅር በለን ብሏል። ወገኖች እግዚአብሔር እንዲሰጠን የምንፈልገው ብዙ ነገር ነው። ስለፈለግን ብቻ ግን አይሰጠንም። የሚጠቅመን ሲሆን ግን እግዚአብሔር አይከለክለንም። ለሁላችን እግዚአብሔር ማስተዋሉን ያድለን። እመቤታችን ግን ስለምትችል ይኩነኒ ብላ እንደምትቀበለው ስላወቀ አስቀድሞ ድንግል ማርያምን አምላካችን ኢየሱስ ክርስቶስ መርጧታል። ግን ከዚህ ዓለም ሀብት ምንም አልነበራትም። ልደቱን ተመልከቱት። እንደ ባለጸጋ ልደት አላደረገውም። የነገሥታትንም ልደት አላደረገውም። ትንሽ በተባሉ በሰው ዓይን በማይሞሉ ነገሮች አደረገው ልደቱን። ምዕመናን እግዚአብሔር ትንሽ የተባለ ነገር ይወዳል። ትንሽ የተባለ ነገር በተለይ ሰዎች የሚንቁትን ነገር፣ ሰዎች አይረባም ያሉትን ነገር፣ ሰዎች አይጠቅምም ያሉትን ነገር እግዚአብሔር ከሰውም እንዲህ ይፈልጋል፣ ከቦታም እንዲህ ይፈልጋል። ምዕመናን ዛሬ አንዳንድ ሰው እሱማ ቢሞት አይሻለው፣ ከሱ መሞት ይሻላል ይላል። ምን ያደርጋል? የእሱ መኖር ለራሱ አልተጠቀመ፣ ለልጆቹ አልጠቀመ፣ ለሀገሩ አልጠቀመ፣ ለቤተ ክርስቲያን አልጠቀመ። አየሱ መኖር አየሷ መኖር እንዲሁ በከንቱ ምን ያደርጋል? ባይኖር ይሻለው ነበር የሚባል ሰው አለ። የሚገርማችሁ ግን የዚህን ሰው መኖር እግዚአብሔር ይፈልገዋል። ማን ይፈልገዋል አልኳችሁ? ማን ይፈልገዋል? እግዚአብሔር ግን ይፈልገዋል። ወገኖች ሰውን አትናቁ። ኃጢአተኛም ቢሆን አትናቁት፣ ደካማም ቢሆን አትናቁት። አባት አለው፣ የማይጠላ አባት፣ የማይጸየፈው አባት፣ እጁን ዘርግቶ የሚጠብቀው አባት። ኃጥአንን እንድንቃወማቸው፣ እንድንሰድባቸው፣ እንድናስመርራቸው አላዘዘንም። አዎ ኃጥአን በኃጢአታቸው በእሳት ውስጥ ይኖራሉ። ግን ደግሞ እጁን ዘርግቶ የሚጠብቃቸው አባት አላቸው።
በቃኝ ብለው ሲሄዱ ሳይጸየፍ የሚያቅፋቸው አባት አላቸው። እግዚአብሔር የሚንቀው የለም። ምዕመናን፣ ሰዎችን የምትንቁ ሰዎች ተጠንቀቁ። በእውነት ማር ይስሐቅ እንዲህ ይላል፣ አንተ ሆይ የነዳያንን የቁስላቸውን ሽታ አትጸየፈው፣ እስመ አንተ ሥጋዊ ከማሆኑ። ቀን ባይጥል እግዚአብሔር ቢጠብቅህ ነው እንጂ አንተስ የምትቆስል አይደለህም ወይ? የአንተስ ሰውነት የሚሸታ አይደለም ወይ? እነሱ እንደወደቁ አንተስ የምትወድቅ አይደለህም? ለምን ነዳያንን ትጸየፋቸዋለህ? ለምን ቁስላቸውን ትጸየፋለህ? ይላል ማር ይስሐቅ። ተጠንቀቅ። እነሱን በመጸየፍ እነሱን በማዋረድ የምትዘልቅ ከሆነ እነሱ በተመቱበት በትር ትመታለህ ይላል። ኃጥአንን ማናናቅ፣ በኃጥአን ላይ መዘበት እነርሱ በተመቱበት ከመመታት ያደርሳል። እግዚአብሔር በእውነት እንዲህ ከመሆኑ ሁላችን ይጠብቀ። በዚህ መጽሐፍ መነኮሳት ላይ አንድ ታሪክ አለ። ሁለት መነኮሳት ናቸው። አንዱ ንጽሕናውን ጠብቆ ይኖራል፣ አንዱ ደግሞ ንጽሕናውን መጠበቅ አቃተው። ጾር ተነሳበት። ወንድም አግኝቶ ሄዶ ወንድሙን ወንድሜ እኔ ወደዚህ ገዳም የመጣሁት ለቅዱሳን መላእክት እግዚአብሔርን አገለግላለሁ ብዬ ነበር። እንደ አባቴ እንጦንስ እንደ አባቴ መቃርስ ሆናለሁ ብዬ ነበር፣ አልሆንልኝ አለ። ጾር ወደ ሕይወቴ እየመጣ አስቸገረኝ። እንደው ምን ይሻለኛል ወንድሜ አለው። ያ ወንድሙ ግን ታበየበት። አንተ ኃጥእ፣ አንተ ርኩስ፣ የአባቴን የእንጦንስን ቆብ የአባቴን የመቃርስን ቆብ በራሴ ላይ ጭነህ እንዲህ ያለ ሐሳብ ታስባለህ? አንተ ከዚህ መውጣት ነው ያለብህ አለው። ተመልሶ በዓት ይዞ እግዚአብሔርን ተማጸነው። መልስ ግን አላገኘም። አሁንም ሄዶ ለወንድሙ ነገረው። አንተ እንዲህ አይነቱን ነገር አትንገረኝ ብዬ አልነበረም? የአባቴን የእንጦንስን የመቃርስን አስኬማቸውን ታረክሰዋል። ከዚያ በኋላ የወጣኔ ምን አለ? አምላኬ ይሆንልኛል ብዬ መንገዱን ጀምሬው ነበር፣ ግን አልሆን አለኝ። ወንድሜም ብነግረው አስመረረኝ። እንግዲያውስ ከገዳም ወጥቼ ልሄድ ነው አለ። ተነስቶ ወጣ። በጎዳና ደጉ ጳውሊ አገኘው። ጳውሊ ተገለጠለት። ወዴት ትሄዳለህ ልጅ አለው። ጾር ተነስቶብኝ አባቴ ከገዳም ወጥቼ ሄዳለሁ። በል ቆይ፣ ለወንድሜም እኮ ነግሬው እንዲህ ብሎኛል አለ። ቆይ አሁንም አለ። ከዚያ በኋላ ጳውሊ ጸለየ። በዚህ የነበረው ጾር በዛኛው አደረበት። ወዲያው በሩን ዘግቶ እየሮጠ ወደ ከተማ ሲንደረደር ሁለቱም በመንገድ አገኛቸው። ምን ሆነ ነው ልጅ አለው። ጾር ተነስቶብኛል። አየህ በወንድም እንዴት እንደፈረድክበት። አንተ አንድ ቀን መታገስ አልቻልክም፣ እሱ ግን 2 ሱባኤም ቢሆን ታግሷል። እንኳን እናንተ ሁለታችሁ እኔ 80 ዓመቴ ነው፣ ጾር ይፈትነኛል፣ እግዚአብሔር ከሁላችን ያረቀው ብሎ አርቆላቸዋል። ወገኖቼ በሰው መፍረድ አይገባም። መጽሐፍ ባልተፈተንክበት ነገር አትፍረድ ይላል። ሰዎች ወድቀው ስናይ በውድቀታቸው ማላገጥ አይገባም፣ መደገፍ ነው የሚገባል። እግዚአብሔር ለሁላችን ማስተዋሉን ያድለን። እግዚአብሔር ልደቱን በትሕትና አደረገው። ለምንድን ነው በትሕትና ያደረገው? ልደቱን ትሑታን የነበርን እኛን ልዑላን እንዳደረገን ሲያጠይቅ ነው። ወድቀን የነበርን እኛን ሊያነሳን እንደመጣ እሱ ትሑት ሆኖ እኛን ወደ ልዕልና ሊወስደን እንደመጣ ሲያጠይቅ ነው። ለምን አሁንስ ትሕትናን ፈለገ? ካሳ ለመካስ እንዲመቸው። የኢትዮጵያ ሊቃውንት ምዕመናን በእውነት ልዩ ናቸው፣ ልዩ ናቸው። አንድ ሊቅ አለ፣ ስሙን አልተናገረም፣ መጽሐፉ ግን በእውነት ይገርማቸዋል።
እጅግ ድንቅ የሆነ መጽሐፍ ነው የጻፈው እና ይህ ሊቅ ሲናገር ምን ይላል? እመቦ ዘይብል በእንተ ምንት ተወልደ ሌሊተ በወርኃ ታኅሣሥ በቤተልሔም። አምላካችን ኢየሱስ ክርስቶስ አለ በሌሊት ደግሞ በቤተልሔም ደግሞ በታኅሣሥ ወር ለምንድን ነው የተወለደው ብሎ የሚጠይቀኝ ሰው ካለ መልስ አለኝ አለ ሊቁ። በቤተልሔም የተወለደው ያለ ምክንያት አይደለም። በሌሊት የተወለደው ያለ ምክንያት አይደለም። በወርኃ ታኅሣሥ የተወለደው ያለ ምክንያት አይደለም አለ። እስመ ቤተልሔም ደደኪ እቲም ናዝሬት፣ ቤተልሔም ከናዝሬት ይልቅ ደጋ ናት፣ ብርዳማ ናት አለ። እስመ አልቦሙ ቤት ዘይሃድሩ ውስቴቱ፣ በቤተልሔም እመቤታችን ዮሴፍ የሚወለደው ሕፃን የሚያድሩበት ቤት የላቸውም። ወበናዝሬት ሰቦቱ ቤት ለዮሴፍ ዘይሃድሩ ውስቴቱ፣ በናዝሬት ተወልዶ ቢሆን ግን ለዮሴፍ ቤት ነበረው፣ ጌታም በዚያ ይወለድ ነበር። እስመ ወርኃ ታኅሣሥ በአተ ክረምቶሙ ለዕብራውያን፣ ደግሞ ይህ ወርኃ ታኅሣሥ ለዕብራውያን የክረምታቸው መግቢያ ነው፣ ቁር የሚጸናበት ነው አለ። ወገኖቼ በቤተልሔም የተወለደው ቁር እንዲያገኘው፣ ብርዱ በደንብ እንዲያገኘው፣ ብርዱ በሰለጠነበት ስፍራ ላይ መወለድ ስላለበት ነው። በታኅሣሥ የተወለደው ብርዱን ፈልጎት ነው፣ ብርዱን ፈልጎት። በናዝሬት ያልተወለደው በዮሴፍ ቤት እንዳይወለድ ነው። በውጭ የቀረን ልጆቹን በሰማይ ይሰበስበን ዘንድ እሱ ከቤት ውጭ ተወለደልን። ስሙ ለዘላለም የተመሰገነ። ለካሳ ነው ምዕመናን፣ ለካሳ ነው። እስመ ቁርኒ ጸን በደደቅ እመርቄ፣ ውርጭ በናዝሬት ከቆላዋ ከናዝሬት ይልቅ በደጋዋ በቤተልሔም ይጸናል። ከቤት ይልቅ በውጭ ይጸናል፣ በውጭ ይጸናል። ከክረምት ከበጋም ይልቅ ደግሞ በክረምት ይጸናል። ብርዱ በጸናበት በታኅሣሥ ወር፣ ብርድ ባለባት በቤተልሔም፣ ብርድ በሚጸናበት በሌሊት አምላካችን ተወለደልን። አምላካችን ተወለደልን ስለኛ ቤዛ የሆነን ዘንድ ነው። ለኛ የሚከፈለውን ዋጋ ይከፍል ዘንድ ነው። ከመ ይትወከፍ ቁረ እየንተ ዘይደልዎ ቁረ ነፍስ፣ ሙቀተ ሥጋን ተድላ ሥጋን አምላክነትን ፈልገው ሙቀተ ነፍስን ያጡ እግዚአብሔርን አባቴ ብለው መጥራት የተሳናቸው ከእግዚአብሔር የተለዩ ልጆቹ ሙቀተ ነፍስን ያገኙ ዘንድ እሱ ሊበረድ በቤተልሔም ተወለደ፣ ብርዱን ሽቶት ነው ይላል ሊቁ። በእውነት የሊቁ ረድኤት በሁላችን ይደርብን። ስለዚህ ለካሳ ነው በቤተልሔም የተወለደው፣ ለካሳ ነው በሌሊት የተወለደው። በሌሊት ተወለደ፣ በጨለማ ግን አወጣችኋለሁ ሲለን ነው ምዕመናን። ቤተ ኅብስት ትባላለች ቤተልሔም፣ ምግብ ሆኜ ተገኘሁላችሁ ሲለን ነው። ምግብ ሆኜ ተገኘሁላችሁ ሲለን፣ ስለዚህ ለካሳ ነው። የመጨረሻው ደግሞ በትሕትና የመወለዱ ምስጢር ምንድን ነው? ሊያስተምረን ነው። አርአያውን ሊተውልን ነው ምዕመናን። አምላካችን የነፍሳችን የሥጋችን እረኛ ነው። አምላካችን ምንድን ነው አልኳችሁ? ኧረ ተናገሩ እስኪ። አምላካችን እረኛችን ነው በሉ እስኪ። ድምፃችሁን ከፍ አድርጋችሁ በሉ። ድገሙት አንድ ጊዜ።
አሁን ዝም ብለን ቃል ብቻ እየተናገርን እንዳይመስላችሁ፣ እውነት ነው የምንመሰክረው። እረኛችን ነው እሱ፣ ጠባቂያችን ነው። እሱ ባይጠብቃችሁ እዚያ አትገኙም ምዕመናን። ያለ እርሱ አንድ ቀን አይኖርም። ያለ እርሱ አንድ ሰዓት አይኖርም። የነሱ አንድ ደቂቃ መኖር አይቻልም። እረኛ ደግሞ በሁለት ይከፈላል። እስኪመጣ ድረስ እስኪ ልቆይ የሚል፣ ቤት እስክገዛ ድረስ የሚል ሰው አለ። መኪና እስኪኖረኝ ድረስ የሚል ሰው አለ። አሁን ካለሁበት ስራ ሳልላቀቅ እንዴት ስጋውን ደሙን እቀበላለሁ? ስራዬ ለስጋው ለደሙ አይመችም የሚል፣ ለንስሐ አይመችም የሚል ብዙ ሰው አለ። ወገኔ ከክርስቶስ ልትማር ይገባሃል። እረኛን ልትከተል ይገባሃል። እርሱ ስለኛ ለመወለድ እስኪ ቀኑ ይንጋ አላለም። በሌሊት ነው የተወለደው። እስኪ የእናቴ ድህነት ይለፍ። የምታለብሰኝን በሚገባ ታዘጋጅ፣ የምትለብሰውን በሚገባ ታዘጋጅ፣ የምትመገበውን በሚገባ ታዘጋጅ። የራሷ ቤት እስኪኖራት ድረስ አልወለድ አላለም። በጨለማ ውስጥ ክርስቶስ ተወለደ። እናቱ የምትታረስበት ነገር ሳይኖር ተወለደ። እናቱ በድህነት ሳለች ተወለደ። የተመቻቸ ሁኔታ የለም ወገኖች። ክርስቶስ ሲወለድ ክርስቲያን ለመሆን የተመቻቸ ጊዜ አትጠብቁ። ንስሐ ለመግባት የተመቻቸ ጊዜ አትጠብቁ። ጊዜው አሁን ነው ምዕመናን። በመከራ ውስጥ ለክርስቶስ መገዛት፣ በሐዘን ውስጥ ለክርስቶስ መገዛት፣ በረሃብ ውስጥ ለክርስቶስ መገዛት፣ በጨለማ ውስጥ ሆኖ ለክርስቶስ መገዛት ከክርስቶስ ልደት የምንማረው ነው። እግዚአብሔር ለሁላችን ማስተዋሉን ያድለን። እሱ እኛን ሊያድን ሲወለድ የተመቻቸ ቦታ፣ የተመቻቸ ጊዜ፣ ያማረ ሁኔታን አልፈለገም። እኛም የምንከተለው በዚህ መንገድ ነው ምዕመናን። እግዚአብሔር ለሁላችን ማስተዋሉን ያድለን። በትህትና ተወለደ፣ ግን አምላክነቱ ደግሞ አልተለየውም። አምላክነቱ አልተለየውም። ወርእየቱ ይመስል ከመርእየተ ነዳያን ምስኪናን ለይጽሕቁ። የክርስቶስ በተወለደ ጊዜ ጌታ እንጀራ አጥተው እንደሚለምኑ ድህነት እንደጸናባቸው እንደ ነዳያን ይመስላል። የተጠቀለለው በጨርቅ ነው ምዕመናን። የተወለደው በከብቶች በረት ነው። እናቱ ምንም የላትም። አረጋዊ ዮሴፍ ደንግጦ ይጠብቃል። ነዳያንን ይመስላል አለና ሊቁ ሲያመጣው ምን አለ? ኦ ለዛቲ ትሕትና ዘረከብነ በውስቴታ አብየ ብዕለ ወሀብተ መንፈሳዊተ። ድህነት ለተባለች ለዚች ትሕትና ወዮ አንክሮ ይገባል አለ። ድህነት ከተባለች ከዚች ትሕትና እኛ ብዙ ሀብትን አገኘን። ከዚች ትሕትና እኛ ታላቅ ልዕልናን አገኘን አለ። ክርስቶስ ትሑት ሆኖ ተወለደ። ልዕልናውን ደግሞ ፍጥረታት መስክረውለታል። ሕፃኑ በጨርቅ ተጠቅልሎ ተኝቷል። ሲታይ ነዳያንን ይመስላል። ያ በጨርቅ የተጠቀለለው ሕፃን ግን ለዘመናት ሰውን ሲያስጨንቅ የነበረ ዲያብሎስን አስጨነቀው። እናቱ የምትመገበው ምግብ የላትም። ያ ሕፃን ግን ተራራዎችን ሁሉ ምግብ አደረጋቸው፣ እንጀራ አደረጋቸው። ስሙ ለዘላለም የተመሰገነ ይሁን። ቅዱስ ያሬድ ጌታ በተወለደ ጊዜ አድባረ ኮኑ ኅብስተ ሕይወት፣ ተራራዎች የሕይወት ምግብ ሆኑ ይላል። የምግቡ ምግብ ሆኑ ይላል። ስለዚህ በትሕትና ተወለደ። ወደ ልዕልና እንደወሰደን ሲያሳየን ሊክስልን እንዲሁም ደግሞ ሊያስተምረን ነው። ከዚህ በኋላ ወንጌላዊ ምን ይላል? መጹ ሰብአ ሰገል እምብሔረ ጽባሕ። በቤተልሔም በተወለደ ጊዜ ሰብአ ሰገል ከምስራቅ መጡ ይላል። ከዚያ ወመጹ ኢየሩሳሌም ዘይብሉ አይትሃሎ ዘተወልደ ንጉሠ አይሁድ እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ።
የደከምንለት ሕፃን ወዴት አለ አሉ ሰብአ ሰገል። ተራራውን ወጥተን ቁልቁለቱን ወርደን ረሃቡን ጥሙን ታግሰን ገንዘባችንን አውጥተን ንግስናችንን ዝቅ አድርገን ልንሰግድለት ብዙ የደከምንለት የአይሁድ ንጉሥ ሕፃኑ ክርስቶስ ወዴት አለ አሉ። ወዴት አለ ያ ሕፃን? ነፍሳችንን የሚያሳርፈው ሕፃን፣ ድካማችንን የሚቀበለው ሕፃን፣ እርሱን በማየት ደስ የምንሰኝበት ሕፃን ሆኖ የተወለደው አምላክ ወዴት ነው አሉ። የተወደዳችሁ ምዕመናን፣ ጾመ ነቢያት ስትጾሙ ይህንን አስቡ። የሰብአ ሰገልን ጉዞ በደንብ ማሰብ ይገባል። አምላካችን ወዴት ነው እያላችሁ መጾም ይገባል። እግዚአብሔርን እየፈለጋችሁ መጾም ይገባል። ወዴት ነው የነፍሳችን ጌታ፣ የሞተልን ጌታ፣ የተሰቀለልን ጌታ? እንዴት ኃጢአት ከእርሱ ለየችን? እንዴት ስንፍና ከእሱ አረቀችን? እንዴት ዲያብሎስ ከእሱ ነጠለን? ወዴት አለ የነፍሳችን ጌታ? መቼ ነው ከአንተ ጋር የምንገናኘው? መቼ ነው ሥጋህን የምንበላው? መቼ ነው ደምህን የምንጠጣው? ወዴት ነው አምላካችን እያልን አምላካችን እግዚአብሔርን የምንፈልግበት ጾም ነው ጾመ ነቢያት። ብዙ ሰው የቄስ ጾም እያለ ያቃልለዋል። አንዳንዶች ደግሞ አይ ሥጋን እንጾማለን እንጀራን እንበላለን የሚሉ ደግሞ አሉ። በሌላ በኩል ደግሞ ጾሙን ጾመው በፍጻሜው በቤተ ክርስቲያን የማይወሩ ሥጋውን ደሙን የማይቀበሉ አሉ። ወገኖች ይህ ሁሉ ግን የተሟላ አይደለም። ጾምን የማይጾም ሰው የቤተ ክርስቲያን ወገን ሊሆን አይችልም። በደንብ ይህንን አስተውላችሁ ያዙ ምዕመናን። ጾም የማይጾም ሰው የቤተ ክርስቲያን አካል አይደለም። ቤተ ክርስቲያን እየጾመች የሚበላ ሰው ከቤተ ክርስቲያን ጋር ኅብረት የለው። መጻሕፍት ይናገራሉ። አንድ ሰው ቅድስናን የሚጀምረው ከምንድን ነው? ለቅድስና ትንሹ ነገር ምንድን ነው ተብሎ ከተጠየቀ የመጀመሪያው ነገር ጾም ነው። መጾም ግዴታ ነው። የማይጾም ሰው በእውነት የወደቀ። ሞት የተጀመረው ጾምን በመሻር ነው። ሕይወትም የሚጀመረው በጾም ነው። የማይጾም ሰው ቤተክርስቲያን አካል ሊሆን አይችልም። መጾም ይገባል። ሥጋን ብቻ ነው የምጾመው የሚለውም ደግሞ ይህ መንገድ የጠፋበት ነው። ጾሙን ጾሞ ማድረግ የሚገባውን አድርጎ በመጨረሻ ግን በቤተ እግዚአብሔር ያልዋለ ሥጋውን ደሙን ያልተቀበለ እርሱ ደግሞ ብዙ ተጉዞ ዳገቱን ወጥቶ ቁልቁለቱን ወርዶ ብዙ ደክሞ ከንጉሱ ከደረሰ በኋላ ንጉሱ እጁን ዘርግቶ ና ወደ እኔ ሲለው እምቢ ያለ ሞኝ ሰውን ይመስላል። ወገኖቼ አሁን በዘንድሮ ልደት መዝሙር ዘምራችኋል። መልካም ነው፣ ደስ ይላል። በእውነት መዘመር በጎ ነው። እግዚአብሔርን ማመስገን በጎ ነው። ካላስቀደሳችሁ ግን ዋጋ የለውም። ይህንን ማወቅ አለባችሁ። የልደት ዕለት ከተቻለ ጳጳሱ፣ ሊቀ ጳጳሱ፣ ካህኑ፣ ዲያቆኑ፣ ምዕመናንም ሁላችንም ሥጋውን ደሙን መቀበል አለብን። ክርስቶስ የተወለደው እኛ ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ነው። እግዚአብሔር ለሁላችን ማስተዋሉን ያድለን። አምላካችን ወዴት አለ አሉ። ያን ጊዜ ንጉሥ ሲሉ ሰምቶ ፈርዖን ደነገጠ እና ማንን ፈልጋችሁ ነው አላቸው። ንጉሥ ወዴት አለ አሉ። እነርሱ የንጉሡ ያደሉ ደግሞ ሌላ ንጉሥ ተፈጠረ ብሎ ሄሮድስ ደነገጠ። እነሱን አስቀምጦ ካህናቱን አናገራቸው። የሚገርማችሁ ካህናቱ ለራሳቸው የማይጠቅም ለሰው ግን የሚጠቅም ዕውቀት ነበራቸው። ቤት ነው ክርስቶስ የሚወለደው አላቸው ካህናቱን። እነርሱም በትንቢቱ መሰረት የሚወለደው በቤተልሔም ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣
እሉ አብዳን አይሁድ አለበውነ ከመዘ ተወልደ በቤተልሔም አምላኩ ውእቱ። እነዚህ ለራሳቸው ያልተጠቀሙ ሰነፎች የሆኑ አይሁድ በቤተልሔም የተወለደው አምላክ እንደሆነ ግን እነሱ ራሳቸው መሰከሩልን አለ። እሙንቱ ርሁባን ያጸግቡ ለካልአን፣ እነሱ የተራቡ ናቸው፣ ነገር ግን እኛን አጠገቡን። እሙንቱ ጽሙዓን፣ እነሱ የተጠሙ ናቸው፣ ወያረጉ ለካልአን፣ ሌሎችን ደግሞ ያረኳቸዋል፣ እነሱ ራቁታቸውን ናቸው። ምዕመናንን ግን ልብሳቸውን ክርስቶስን አለበሷቸዋል። አያችሁ፣ አያምኑትም። ሕፃኑን ግን አምላክነቱን መሰከሩ። የማይመገቡትን ምግብ ነገሩን፣ የማይጠጡትን መጠጥ ነገሩን፣ የማይለብሱትን ልብስ ነገሩን። ዛሬ እንዳይሆን አይነት እኮ ብዙ ሰው አለ። ምዕመናን ማን ነው እየመገበ የሚራብ እያጠጣ የሚጠማ እያለበሰ ራቁቱን የቀረ ብዙ ሰው ነው። የሚመክር ግን በልቡ ምክር የሌለ አስተምሮ ሰዎችን የሚቀድስ ግን ቅድስና በሕይወቱ የሌለ ሰዎች ንጹሕ እንዲሆኑ መስክሮ ሰዎች ንጹሕ የሆኑለት እሱ ግን ከንጽሕና የራቀ ስለ ክርስቶስ መስክሮ ሰዎች ከክርስቶስ ጋር ተገናኝተው እሱ ግን ከክርስቶስ ተለይቶ የሚኖር የሚመክር በምክሩ ሌሎች የሚጠቀሙ እሱ ግን ምንም ጥቅም የሌለው እንዲህ አይነት ሰው አለ። ያወቀውን ነገር አብዝቶ ይናገረዋል፣ ሰዎች ይጠቀሙበታል፣ እሱ ግን ምንም አይጠቀምም። ቅዱስ ጳውሎስ የሌላው መምህር ተው ይላል። ሌላውን አትዘሙት ትላለህ፣ አንተ ደግሞ ትዘሙታለህ። ተው የገንዳ ነገር እንዳያገኝ ብሎ ሊቃውንቱ ተረጉሙታል። ገንዳን ተመልከቱት። ከገንዳ ውሃ እየተቀዳ እጽዋት ይለመልማሉ፣ እንስሳት ይዋለዳሉ። ከገንዳ በተገኘ ውሃ ሰው ሕያው ሆኖ ይኖራል። ገንዳ ግን እንደደረቀ ይኖራል። የሚናገር ግን ምግባር የሌለው በልቡናው ላይ እግዚአብሔር የሌለ ሰው ይህንን ይመስላል። እግዚአብሔር እንዲቀመን ሁላችንን ያድነን። የምንናገረውን የምንኖር እግዚአብሔር በእውነት ሁላችንን ያስችለን። አይሁድ የማያምኑበትን ተናገሩ። ከዚያ ሄሮድስ መጣችሁ ንገሩኝ፣ እኔም እሰግድለታለሁ ብሎ አሰናበታቸው። እነሱም ጎዳናቸውን ጀመሩ። ኮከቡም ይመራቸው ጀመረ። ቤተልሔም ሲደርስ ኮከቡ ዝቅ አለ፣ አንገቱን ደፋ። ሕፃኑ ወዳለበት ገብቶ ሕፃኑን አሳያቸው። ይገርማል ምዕመናን፣ ነገሥታቱ የሚገቡበት ቤት ያስገርማል። ንጉሡ የተወለደው በከብቶች በረት ነው። ዮሴፍ በሩን ይጠብቃል። ድንግል የድህነት ልብሷን ለሕፃኑ አልብሳ ቁጭ ብላለች። ሕፃኑ በግርግም ተኝቷል። ነገሥታቱ ገቡና ኮከቡ ዝቅ ብሎ ለሰገደለት አምላክ እነርሱም ዝቅ ብለው ሰገዱለት። ክብር ምስጋና ለስም አጠራሩ ይሁን። ሰገዱለት። ዕጣኑን፣ ወርቁን፣ ከርቤውን አቀረቡለት። ሕፃን ግን ደግሞ አምላክ ነህ ሲሉ ዕጣን ገበሩለት። ሕፃን ግን ደግሞ አንተ ንጉሥ ነህ፣ የነገሥታት ንጉሥ ነህ ሲሉ ወርቅ ገበሩለት። አምላክ ነህ ግን ደግሞ ስለ ሰው ልጆች ትሞታለህ ሲሉ ወርቅ ከርቤን ገበሩለት። ነገሥታቱ ገበሩለት። ወገኖቼ እግዚአብሔር ወልድም ሰው ሆኖ ወረከብዎ ምስለ እሙ ማርያም ከእናቱ ከድንግል ማርያም ጋር አገኙታል። ወንጌላዊው ከእናቱ ጋር አገኙት። ሰብአ ሰገል ብቻ አይደሉም፣ እረኞቹም ያገኙት ከእናቱ ጋር ነው።
መላእክትም ሩጠው ተንደርድረው መጥተው ያገኙት ከእናቱ ጋር ነው። ማንም ከእናቱ ተለይቶ አላገኘውም። ማግኘትም አይቻልም። ምእመናን እግዚአብሔርን ያየነው እግዚአብሔርን የተመለከትነው ከእግዚአብሔር ጋር የተገናኘነው እሷ እናት ሆና ብትወልደው ነው። እሱም ከእርሷ ቢወለድ ነው። የአብ ልጅ ሆኖ ሳለማ ከኛ የራቀ ነበር። መላእክትም አላዩት፣ አልተመለከቱት፣ አልደረሱበት። በአካል በባህር ተራርቀን እንኖር ነበር። እሷ ብትወልደው ግን ሁሉም አምላኩን ተመለከተ። ክብር ምስጋና ለስም አጠራሯ ይሁን። እሷ ብትወልደው ሁሉን አየ። ስለዚህ ወገኖቼ ጌታን ከእመቤታችን ነጥሎ ማየት አይቻልም። ከእርሷ ያልተወለደ ክርስቶስ የለም። ከእርሷ ያልተወለደ አዳኝ የለም። ከእርሷ ያልተወለደ መድኃኒት የለም። ከእርሷ ነው የተወለደው። ከእርሷ ነው የተወለደው። ወገኖቼ ሰው ማለት በጣም ታላቁ ፍጡር ነው። ከመላእክትም የከበረ ፍጡር ነው። ምእመናን ከመላእክትም የከበረ ፍጡር ከመላእክትም የከበረ ፍጡር ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ ለሰብእ መሬተ ምድር እግዚአብሔር መላእክትን በእጁ ፈጠራቸው የሚል አልተጻፈም። ሰማይን በእጁ ፈጠረውም አልተባለም። ለምድርም ይሄ አልተናገረም። ሰው ሲሆን ግን እግዚአብሔር በእጁ ፈጠረዋል። ለምንድን ነው በእጁ የፈጠረው? ሰው የእግዚአብሔር መቅደስ ነዋ። ምእመናን መላእክትን ሲፈጥር ያሰበው ሌላ ነው። ሰማይን ሲፈጥር ያሰበው ሌላ ነው። ምድርን ሲፈጥር ያሰበው ሌላ ነው። ሰውን ሲፈጥር ያሰበው ግን ከሁሉ ይለያል። የሚዋሃደውን ሥጋ እያሰበ ፈጥሮታል። እግዚአብሔር በእጁ የሰራው ኋላ ከድንግል ከፍሎ የሚዋሃደውን ሥጋ ነው። ሰው ክቡር ነው። ምእመናን አምላክ መቼ ነው ሰው የሆነው ተብለን ስንጠየቅ እንመልሳለን። ሰው እንደሚሆን ያሰበው መቼ ነው ተብለን ብንጠየቅ ግን አናውቀውም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ወፃ በአርአያ ዚአነ እምድንግል በስምረተ አቡሁ ከእናቱ ከድንግል ማርያም በአባቱ ፈቃድ በእኛ አርአያ ተገኘ። ይህንንም አብ ቅድመ ዓለም አስቀድሞ አስቦት ነበር አለ። ቀድሞ በአርአያው ፈጠረን፣ ቸርነቱን ደግሞ እኛን በመምሰል ፈጸመው። ቅዱስ ያሬድ በእውነት ያራቅቀዋል። ከመ ይፈጽም ሞገሰነ ለብሰ ሥጋነ ቀድሞ አክብሮ ፈጥሮን ነበር። ልጅነትን ሰጥቶን ነበር። የምናስብ አድርጎ የምንናገር አድርጎ አውቀን የምንኖር አድርጎ ፍጥረታትን የምንገዛ አድርጎ መልኩን ሰጥቶ ፈጥሮን ነበር። ግን አልበቃንም። ሞገሳችንን ይፈጽመው ዘንድ ፍጹም ውብ ያደርገን ዘንድ የእኛን ሥጋ ለብሶ ተገለጠ አለ ቅዱስ ያሬድ። ይህ ሁሉ የተከናወነው በድንግል ማርያም ነው። ምእመናን ዳዊት ወገብረ መድኃኒተ በማእከለ ምድር አለ። በመካከለኛው ስፍራ በቀራንዮ መድኃኒትን አደረገ አለ። ቅዱስ ያሬድ ደግሞ ወገብረ መድኃኒት በማእከለ ከርሳነ ድንግል የለም፣ መድኃኒቱስ የተዘጋጀው በእመቤታችን ማኅፀን ነው። መድኃኒትን በድንግል ማኅፀን አደረገ አለ። አዎ ወገኖቼ ልደትን ስናስብ እሷንም እመቤታችንን መዘንጋት አንችልም፣ መርሳት አንችልም። ለዚህ ነው ቅዱስ ያሬድ በልደቱ ተርኅወ ሰማይ ይላል። በልደቱ ሰማይ ተከፈተ። እስኪ በልደቱ በሉስ ሁላችሁ ሰማይ ተከፈተ። በልደቱ ማን ተከፈተ? ማን ተከፈተ? ትርጉሙ በጣም ብዙ ነው፣ ግን አንዱን ብቻ እንመልከት። በራሱ በሰማይ ይተረጎማል፣ በእመቤታችን ይተረጎማል። ሰማይን እናደንቀዋለን፣ ሰማይን እናከብረዋለን፣ ሰማይን እናገነዋለን። የምናገኘው ግን ስለ ራቀን ብቻ አይደለም፣ ከአናታችን በላይ ስላለ ብቻ አይደለም፣ እግዚአብሔር የሚገለጥበት ስፍራ ስለሆነ ነው።
ቅዱስ ያሬድ ጌታ ሲወለድ ሰማይ ተገለጠ፣ የሰማይ አስፈሪነቱ ከእንግዲህ በኋላ የለም አለ። ሰማያዊው አምላክ በምድር ተገኝቷል። ሰማይ እንዲፈራ ያደረገው፣ ሰማይ እንዲገን ያደረገው፣ ሰማይ እንዲከብር ያደረገው በሰማይ እርሱ መገለጡ ከሆነ ዛሬ በምድር ተገልጧልና ሰማይ መሰወሪያነቱን ዛሬ አጣለ። አንዱ ይህ ነው። ሁለተኛውና ዋነኛው ግን ሰማይ ዘይቤ ማህፀነ ድንግል፣ ሰማይ የተባለ የድንግል ማህፀን ነው አለ። ሰማይ የተባለ የማን ማህፀን ነው? ተናገሩ እንጂ የማን ማህፀን ነው? የድንግል ማርያም ማህፀን ነው አለ። መጣ እንዘ ኢይደምስ ወረደ እንዘ ኢይትራእይ ተጸንሰ እንዘ ኢይትዐወቅ። እንዲህ በቤታችን ነገር ይገርማቸዋል ምዕመናን። እግዚአብሔር በእውነት ድንግል ማርያምን ለሚጠሩት መልካሙን ልቡና ያድላቸው። እንደነሱ የተበደለ የለም፣ እንደነርሱ የተጎዳ የለም። መዓዛ ይራቃቸው፣ ፍቅር ይራቃቸው፣ ትህትና ይራቃቸው። የእግዚአብሔርን ስጦታ ያቃለሉ። ወገኔ እግዚአብሔር ሰማይን ቢሰጠን እኮ ሰማይ ፍጡር ነው። እግዚአብሔር ምድርን ቢሰጠን እኮ ምድር ፍጡር ናት። እናቱን እግዚአብሔር ሰጥቶናል፣ ድንግል ማርያም እናት ትሁናችሁ ብሎ። እኛስ እግዚአብሔር ይመስገን እናታችን በማለት አለን። የነገን ምሱ ፍጻሜያችን ያሳምርልን። በእውነት ከእሷ የተለዩትን ግን እመቤታችን ታግዛቸው ሆነ። እሷ ለኃጥአን ሁሉ የምትራራ ናትና የእሷ ነገር ይገርማቸዋል። ሌላ መጽሐፍ አይደለም ብጠቅስላችሁ፣ በወንጌሉ ጌታ ተጸንሶ ነው የተወለደው። 9 ወር በማህፀኗ ቆይቷል። ይህንን ማን ይክዳዋል? ይህንን ማን ይክዳል? ወንጌል ላይ የሚናገረው ነቢያት ናቸው የሚናገሩት። ራሱ ክርስቶስ ነው የመሰከረው። ፍጹም ሰው ሆኖ ነው የተወለደው። 9 ወር ወደ እርሷ መጣ። ድምፅ አላሰማም ሲመጣ፣ አልተናገረም ሲመጣ። ለሰዎችም ሰብስቦ እየተጸነስኩ ነው አላለም። ሰማያዊው ንጉሥ ትንሿን ብላቴና ማደሪያው አደረጋት። ማኅፀኗን ማደሪያ አደረገው። ማኅፀኗን መቅደስ አደረገው። ግን ማንም አያውቅ። ድንግል ጌታ ከመወለዱ በፊት የእግዚአብሔር መቅደስ ሆና ነበር። ድንግል ጌታ ከመወለዱ በፊት የእግዚአብሔር ሰማይ ሆና ነበር። ድንግል አምላክ ከመወለዱ በፊት የእግዚአብሔር ስውር አዳራሽ ሆና ነበር። ግን ማንም አያውቅም ነበር። በልደቱ ያቺ ሰማይ ተገለጠችልን። አካላዊ ቃለ ክህነትን አገልግሎት የፈጸመባት ብርህት ማህፀን፣ ፀሐይ ጽድቅ የወጣባት አማናዊት ሰማይ፣ አማናዊት ሰማይ፣ ሞት የተቋረጠባት ሕይወት የተጀመረባት ቤተ ፈውስ። ያን ጊዜ ድንግል ማርያም ጌታ ሲወለድ ተገለጠች። የአምላክ እናት መሆኗን ቤተልሔምን በብርሃን አጥለቅልቆ መላእክትን ከሰማይ ጠርቶ ወገኖቹን ከሩቅ ምስራቅ አምጥቶ ሕፃኑ አምላክ መሆኑን እሷም ወላዲተ አምላክ መሆኗን ልጇ መሰከረላት። ስሟ ለዘላለም የተመሰገነ ይሁን። በጌታ ልደት የተገለጠችው ሰማይ እናታችን ድንግል ማርያም ናት። ከዛ በፊትማ ማናውቋት ምዕመናን ጌርሎስ ይናገራል። እመቤቴ ማናውቆልሽ ይላታል። ማን ተረድቶሽ? የአምላክን መጽነስሽን ማናወቀልሽ? የእግዚአብሔር እናት መሆንሽን ማናወቀልሽ? በማህፀንሽ ያለውን ምስጋናስ ማን ተረዳው? አንቺ እንደሆነ አትናገሪ፣ እንደው እኮ ብትናገሪ የሚያመሰግንሽ ብዙ ነበር ይላታል። ሰማይ ይንቀጠቀጥልሽ ነበር፣ ምድርም ትንቀጠቀጥልሽ ነበር። አንቺ ዝም ምን ያልሽው? ልጅሽም ካንቺ ውጭ ያማከረው የለም።
ስለዚህ በልደት ዕለት እመቤታችን ተገለጠች። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ልደትሰ ሰማያዊት ስውርት ይእቲ፣ በላይ ከአብ ዘንድ የተወለደው ሰማያዊው ልደት የተሰወረ ነው አለ። ወልደትሰ ምድራዊት ተግህደት፣ ምድራዊ ልደቱ ከድንግል የተወለደው ልደት ግን ተገለጠ። ከድንግል የተወለደው ልደት ግን ተገለጠ። ልደት ሰማያዊት አሃዱን አሃዱ፣ ሰማያዊ ልደት አምላክ ከአምላክ የተወለደው ልደት ነው። ወምድራዊትሰ አሃዱ እምድንግል እንዘ ኢይትፈለጥ እምስነ መለኮተ አቡሁ፣ የታችኛው ግን ይገርባል። አምላክ ከአምላክ የተወለደው ልደት አይደለም። የታችኛው በምድር የተደረገው ልደት ግን አምላክ ከድንግል የተወለደው አምላክ ከሰው የተወለደው ልደት ነው። ምንተ እነግር ወምንተ እዜኑ በእንተ ዝንቱ ጥበብ እስመ ተበአለ እምጥበብየ፣ ድንግል አምላኳን የመውለዷን ምስጢር፣ አምላክ ከእርሷን የመወለዷን ምስጢር፣ ይህንን ጥበብ እንዴት አድርጌ አስረዳዋለሁ? ጥበቡ ከጥበቤ በላይ ሆነ አለ ቅዱስ ዮሐንስ አፈወርቅ። ረድኤቱ በሁላችን ይደርብን። ስለዚህ ወገኖች ወረከብዎ ለሕፃን ምስለ እሙ ማርያም፣ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። በሁለት ወገን ማየት ይገባል። እመቤታችንን የእግዚአብሔር እናት ወላዲተ እግዚአብሔር ወላዲተ ቃል ብሎ ያላመነ ሰው ክርስቶስን ማወቅ አይቻልም። አንድ ነገር በደንብ ማስተዋል ይገባል። ክርስቶስ የሚለው ስም የተገኘው ከእመቤታችን ማህፀን ነው። ከማን ማህፀን ነው አልኳችሁ? ከማን ማህፀን? ግን አጥርቶ መያዝ ደግሞ የሚገባው መለኮቱ ከእመቤታችን ማህፀን ተገኘ ማለት ግን አይደለም። ክርስቶስ ማለት መለኮት ብቻ አይደለም። ክርስቶስ ማለት ስጋም ብቻ አይደለም። አምላክ ሰው፣ ሰው አምላክ ቢሆን በተዋህዶተ መለኮት በተዋህዶተ ስጋ፣ መለኮት ከስጋ ጋር፣ ስጋ ከመለኮት ጋር በማህፀነ ድንግል የዕለት ጽንስ ሆኖ በአንድ ጊዜ ቢገኝ ክርስቶስ ተብሎ ተጠርቷል። ኢየሱስ ተብሎ ተጠርቷል። ይህ ስም የተገኘው ከእመቤታችን ማህፀን ነው። ቦታው ይህ ነው። ምዕመናን ያዳነን ክርስቶስ እንደሆነ እናምናለን። የዳንበት ስፍራ ደግሞ የእመቤታችን ማህፀን ነው። የዳንበት ስፍራ የእመቤታችን ማህፀን ነው። ይህንን መረዳት በእውነት ይገባናል። ሊቁ ቅዱስ ዮሐንስ አፈወርቅ ስለ ልደት በተናገረው ድርሳኑ ላይ እንዲህ ይላል፣ ዮም ቤተልሔም ኮነት ከመ ሰማይ፣ ቤተልሔም ዛሬ ሰማይ ሆናለችና ሰማይ እላታለሁ አለ። መላእክትም ደግሞ እያበሩ መጥተዋልና ከዋክብት እላቸዋለሁ አለና፣ ፀሐይ የወጣባት ድንግልን ግን ምን ልበላት እያለ ያደንቃል። ስለዚህ ወገኖቼ ከእመቤታችን ያልተወለደ ክርስቶስ የለም። ከእመቤታችን ያልተወለደ ኢየሱስ የለም። የተወለደው ከእርሷ ነው። እርሱ በመላበት ሁሉ እመቤታችን ትመላለች ብለን አናስተምርም። ግን ክርስቶስን ክርስቶስ ለማለት ወልደ አብ ማለት ብቻውን አይበቃም። ወልደ ማርያም ማለት ይገባል። በቅዳሴያችን ያለ አንድ ነገር ልጥቀስና ትምህርት የልቋጭ። እስኪ ቅዱስ እግዚአብሔር በሉ እስኪ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት። ቤተ ክርስቲያናችን ልዩ የሆነ እግዚአብሔር ቅዱስ ነው። እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር መንፈስ ቅዱስ 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 እያለች ታመሰግናለች። ኃያልነቱንም ኃያል ብላ ትመሰክርለታለች። ሞት የማይስማማው ሞትን ያሸነፈ በመሆኑም ደግሞ ቀድሞ ሞት የማይስማማው ኋላም ደግሞ ሞት የሚስማማው ስጋን ተዋህዶ በፈቃዱ ቢሞት እንኳን ሞትን አሸንፎ የተነሳ መሆኑን ትመሰክራለች። ስለዚህ ኃያል መሆኑን፣ ልዩ መሆኑን፣ ሞትን ያሸነፈ ብቻ መሆኑን መግለጽ ግን አይበቃም። ዘተወልደ እማርያምን ቅድስት ድንግል፣
ከእመቤታችን ከድንግል ማርያም የተወለደ ብላም ትመሰክርለታለች። ክርስቶስን የሚገልጠው ከድንግል ማርያም የተወለደው የሚለውም ስለሆነ እግዚአብሔር ለሁላችን ማስተዋሉን ያድለን። ይቆየን።